ወንድሞቻችን ቁጭ ብለው እንዲያስቡ ነው። እኔ ያሰብኩት እሱን ነው ቴዲ፣ ያሰብኩት እሱን ነው። ከኢሳያስና ከኤርትራ መንግስት ምን ለመጠቀም ነው? ምን ትምህርት ለመውሰድ ነው አብረህ የምትሰራው? እንዳልከው ነው እንግዲህ ከኢትዮጵያ ልማትና እድገት ጀርባ በተለይ ደግሞ ይህንን ለማኮላሸት ከሚሰሩ ሀገራትም እንበላቸው እንደዚሁም መንግስታት አንዱ የሻዕቢያ መንግስት እንደሆነ ይታወቃል። ይህ የሻዕቢያ መንግስት በነገራችን ላይ በግምትም አይደለም ወይ ደግሞ ቅድም እንዳልከው የጠላት በሚል አይነት ነገርም አይደለም። በተጨባጭ የሻዕቢያ መንግስት የግብጽ መንግስት ሲደግፋቸው የነበሩም ግን ደግሞ ከኢትዮጵያ ጸረ ኢትዮጵያውን እንቅስቃሴ ሲያደርጉ የነበሩ ኢትዮጵያውያን ወገኖች እንዳሉ በቅርቡ የሚያረጋግጥበት ሂደት ስለነበረ ምናልባት የምታስታውስ ከሆነ የአፋሃድ ከፍተኛ አመራር የሆነው ማስረሻ ሰጤ ካፒቴን ከዚህ ከኔ ጋር ቆይታ አድርጎ ነበረ። በቆይታው አሰርግጦ የነገረኝ ነገር ቢኖር በመሳሪያም በተለያዩ ቴክኖሎጂዎችም ግብአት በመስጠት እና የሌላ አቅም እንዲገነባ በማድረግ ረገድ በተለይ እዚህ አካባቢ የሚንቀሳቀሱ አካላት ማለት ነው የሻዕቢያ እጅና የግብጽ እጅ ትልቅ እንደነበረ ሲያብራራልኝ ሰምቻለሁ። የኤርትራናይዜሽን ትግራይ የመፍጠር እሳቤዎች፣ ፍላጎቶች እንዳሉ የሚያሳዩ ነገሮችን የተመለከተ አንድ አርቲክል ጽፈዋል። ከዚህ ጋር ተያይዞ ከስብሃት ዶክትሪን ወደ ሽብርተኛ ከፊል መንግስት የሚል ሀሳብ አይቻለሁ። ከሽብርተኛ ከፊል መንግስት ወደ ኤርትራናይዜሽን ኦፍ ትግራይ የሚል ርዕስ የሰጠው አርቲክልን ለማየት ሞከርኩኝ። ከዚህ ጋር ተያይዞ ህወሓት የደርግ መንግስትን ከስልጣን አስወግዶ የአራት ኪሎን ስልጣን ከተቆጣጠረ በኋላ የተመራበት መንግስታዊና ድርጅታዊ ድብቅ ፖሊሲ የስብሃት ዶክትሪን ነበር የሚል ነበር። ምን ማለት ነው ይሄ ኤርሚያስ? ይኸውልህ ለምሳሌ በረሃ ላይ በአንድ ወቅት እነ አቶ መለስና እና አቶ ኢሳያስ ተጣሉ የሚል አንድ ዶክመንት አለ። አይተህ ከሆነ የኤርትራ ትግል ከየት ወዴት የሚል ትልቅ መጽሐፍ ነው። የዛ መጽሐፍ ጸሐፊ አቶ መለስ መሰለኝ እንደ ህወሓት። እዛ ላይ ከአቶ ኢሳያስ ተጣላን ይላል አንድ ገጽ ላይ። የተጣላንበት ምክንያት አቶ ኢሳያስ የብሔር ፖለቲካን ስለተቃወመ ነው ይላል። በግርድፉ ስታየው ብራቮ ኢሳያስ ነው የምትለው። ኦኬ የብሔር ፖለቲካን የሚቃወም ብሔር ምልህ ይሄ መገንጠል ጨምሮ ማለት ነው። እቺን ወስደን ነው ሚዲያው ያጮህ። ኤክስ ዋይ ዜድ አለለህም እንደ ኤዲቶሪያል የምታየው ይችላል። ይኸው ፕሬዝዳንት ኢሳያስ ማለት የብሔር ፖለቲካን የሚቃወም ህገ መንግስቱን የሚቃወም እሱም ደግሞ አይተህ ከሆነ አሁን በተለይ በየአመቱ በወጣ ቁጥር አንተ እንደውም የበለጠ ቋንቋውንም ስለምታውቅ እኔ እኮ ማለት የህገ መንግስት እንዳይመጣ ኢትዮጵያን ገደል የከተታት የብሔር ፖለቲካ ምናምን ሲል ታያለህ። ገልብጠህ ግን ተመልከተው። አቶ ኢሳያስ ሲያደራጅ ኢትዮጵያ ላይ ሲያደራጅ የነበረው የብሔር ፖለቲከኞችን አልነበር? ኦነግ የት ነበር? ኦጋዴን ነፃ አውጪ የት ነበረ? ደሚት የት ነበረ? አርበኞች ግንባር ተብሎ የአማራ ንቅናቄ ምናምን የት ነበረ? የጋምቤላ ነፃ አውጪ የሚባለው የት ነበር? በኢትዮጵያ ውስጥ ነፃ አውጪ የሚባል ኢትዮጵያን መበተን አለብን የሚሉትን በሙሉ ስፖንሰር አድርጎ ሰብስቦ ሲንቀሳቀስ የነበረው ማን ነው? ይህ አይነሳም። ተረዳኸኝ? እኔ ብሔር ፖለቲካ ለኢትዮጵያ አይጠቀምም ምናምን ይላል አይደል? ዛሬ ከማን ጋር ነው ግንኙነት እያደረገ ያለው? የአማራ ምናምን ኃይሎች ህወሓት ወይም አክራሪው በተለይ ባለው አስኳሉ የኦሮሞ
ህዝብ መገንጠል አለበት ብሎ ጫካ የገባው የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ እዚህ ጋር መተግን ኢሳያስ ኢትዮጵያን ይወዳል ትላለህ ብለናል። እኔ ለሌላ አልሰጥም ብለናል። ኢሳያስ ኢትዮጵያን ይወዳል። ዋነኛ እኮ የብሔር ቅራኔን በኢትዮጵያ ውስጥ ዩቲላይዝ ያደረገ ሰው እኮ ፕሬዝዳንት ኢሳያስ አፈወርቂ። የብሔር ቅራኔ ያ ጽሁፍ ቅድም ያልከው ፓርት 1 አንዱ የሚከራከረው ፖይንት እሱ የብሔር ቅራኔን እየተጠቀመ ያለው የሻዕቢያ መንግስት ነው ኢትዮጵያ ላይ። ለምንድነው ግን ወደ ኤርትራ የብሔር ፖለቲካ እንዳይመጣ የሚፈልገው ብለህ ብታይ ደግሞ ቢኮዝ ኤርትራ ውስጥ 8 ወይ 7 ወይ 6 ብሔር በላቸው ብሔረሰቦች አሉ። የጨፈለቃቸው አሉ። ኦፍ ኮርስ ያልጨፈለቀው የለም እሱ ማለት ፖለቲካሊ ፓርቲ ሆኑ ምን ይሆኑ ያልኩ አይደለም፣ ግን መብታቸውን ራሱ ጨፍልቋቸዋል። ታውቃቸዋለህ አንተ እነማን እንደሆኑ። ለሱ ስጋቱ ነው እሱ። ኤርትራ ውስጥ የማንነት ያነሱ ቢኖሩ ኤርትራ ትፈርሳለች። በነገራችን ኖት ኦንሊ ሃይማኖት ብቻ አይደለም ኤርትራን የሚያፈርሳል። የዚህ የብሔረሰብ ጥያቄዎች የመብት ቢነሱ ትፈርሳለች። ሲምፕሊ አፋርን ማየት ይችላል። የተሰራው ስራ ኢትዮጵያን ይወዳል ኢሳያስ። የያዩት የብሔር ፖለቲካን ይጠየፋል። ይሄን ህገ መንግስት ይጠየፋል። ማን ይሸጠው? መቼ ነው ይቁም ይሄ ነገር ማለት ያለብን? እሱን ነው የወሰንኩት። በነገራችን ውጤታማ ነኝ አይደለሁም ሌላ ጉዳይ ነው። ስለ ግሌ ቅድምም ስለጠየቀኝ ማለት ነው። ይሄን ጥያቄ ውጪ ያሉ የኢትዮጵያ ልጆች ኦሮሞም ይሁን አማራም ይሁን ተጋሩ እንዲጠይቁትም ስለምፈልግ ነው ደግሜ እያነሳሁልህ ያለሁት። አንለስ ኢትዮጵያ ትፍረስ ብለው አብረው ካሉ በቃ የመፍረስን ውጤት ተቀብለው መሄዱ ካልሆነ በስተቀር ማለት ነው። አንደኛው ይሄ ነው ኤዲ። ሁለተኛ ኢሳያስ እና ሻዕቢያ መቼ ያኮረፈው? አሁን ከለውጡ ጋር እናያይዘው። ይሄ በግልጽ ነው መነገር ያለበት። ቅድም ወደ አነሳው የሚወስድ ስለሆነ ኢሳያስ እና በሱ ዙሪያ ያሉ ሰዎች ያኮረፉት በአንድና በአንድ ነው። ለምን የፕሪቶሪያ ስምምነት መጣ ነው፣ ሌላ አይደለም። ቅድም የሀሳብ ለውጥ ስታረግ ምናምን ብለህ ነበረ። ለምሳሌ እኔ ጦርነት ይቁም ኮንሲስተንት ነበርኩኝ። የፕሪቶሪያ ስምምነት ሲመጣ ቁጭ ብዬ ፓርቷን የጻፍኩት ጽሁፍ እሱ ነው። ኢትዮጵያን የሚያድን ስምምነት ብዬ የጻፍኩት ጽሁፉም ስላለ ነው። እንደውም ይላል እንደ ሽንቁር እናስፋው ይሄን ነገር ቢኮዝ ከህወሓትም እንበለው የትግራይ ኃይሎች የተደረገው ድርድር ፕሪቶሪያ ወደ ሌሎቹ ምን እንዲመጣ ማለት ነው። ዛንዚባር ቢሳካ ደስ ይለኝ ነበረ። ኔክስት ሌሎቹ ጋር ቢሳካ ደስ ይለኛል። ሽንቁሩ ማስፋት ማለት እሱ ነው። ኢሳያስ ያኮረፈው የፕሪቶሪያ ስምምነት ለምን መጣ ብሎ ፕሮጀክቴን አልጨረስኩም ነው ያለው። ተኮሊፍና ነው ያለው። እንግዲህ ትግርኛውን አንተ ትርጉሙ ትነግረኛለህ፣ ግን እኔም ሰምቻለሁ። ላሻ ማለት ነው። ይሄ ወዴት ይወስዳል መሰለ? ሻዕቢያ ኢሳያስ ከፍጥረቱ ጀምሮ አየሁት ያልከው መጣጥፍ እዚህ ላይ እንደውም ይሄ ሁለተኛ ሶስተኛው መጣጥፍ ላይ እንደ ግብዓት ተጠቅሜዋለሁ። ይሄ ቅድም ያልከውን ከስብሃት ዶክትሪን ወደ ሽብርተኛ ክፍል መንግስት
የሽብርተኛ ከፊል መንግስት ወደ ኤርትራናይዜሽን ኦፍ ትግራይን ስጽፍ መነሻዬ ያኛው ነው። ማን ነው ባለተራ? የኢሳያስ ቀጣይ ተረኛ ማን ነው? እንደሱ ነበር አይደል የሚለው ቴዲ። ስላነበብከው ነው አንብቧ። በዚህ አጋጣሚ በጣም ነው የማመሰግነው እንዳነበብከው አካል። እዛ ላይ ምን መሰለ ኮር ፖይንቱ ኢሳያስ ከፍጥረቱ ጀምሮ ጸብ ያለው አንደኛ ከኢትዮጵያ ጋር ነው፣ ሁለተኛ ከኢትዮጵያ ማህበረሰብ ጋር ነው። ከፈለክ ብሔር በለው ብሔረሰብ በለው የፈለገ ስያሜ ኢሳያስ ከፖለቲካ ፓርቲዎች ጋር አይደለም ጸቡ። የፖለቲካ ፓርቲዎቹን እያፈራረቀ ነው የሚጠቀምባቸው። ዛሬ ወዳጅ ያደርግና የሆነን ህዝብ ይመታል። ነገ ደግሞ ሌላኛውን ወዳጅ ያደርግና ሌላውን ህዝቡን ይመታል። ሶ የሻዕቢያ ወይም የፕሬዝዳንት ኢሳያስ ውቅር ከበረሃ ጀምሮ የኢትዮጵያ ማህበረሰብ ላይ ታርጌት ያደረገ ነው። ምሳሌ ልስጥህ አጠራ በረሃ ሲገባ ጠላት ያደረገው ቁጥር 1 ኢትዮጵያ፣ ቁጥር 2 የአማራን ህዝብ ነው። ስያሜ ሁሉ ሰጥቶ ማለት ነው። አማራ ገዢ መደብ አይደለም የሚለው ወይ ነገራችን ላይ ብዙ ሰው እንዳይሳሳት አማራን እንደ አማራ ነው ጠላት ያደረገው። ቲፒኤልኤፍ የሱ ልጅም ስለነበረ ተመሳሳይ ፕሮጀክቱ ነው። ኦነግም ተመሳሳይ ፕሮጀክቱ ነው። ሶ የበረሃው ጦርነት የበረሃ ትግል የሚባለው በዋናነት ኢትዮጵያ ላይና የአማራ ማህበረሰብ ላይ ያነጣጠረ ነው። የእንስሳ ስም ሰጥቶ እዚህ መግለጽ የማልችለው ትልቅ ሚዲያ ስለሆነ በየዓመቱ በዓል ሲያከብር የነጻነት በዓል እንስሳት ላይ አረንጓዴ ቢጫ ቀይ አርጎ ነው አይደለም የሚወጣው። ቴዲ ተሳሳትኩኝ? ዘፈኖቹ እንደዛ አይደሉ? የሆነ ብሔር እየተጠራ ከሆነ እንስሳ ጋር እየተሳሰረ አይደለም? አንድ ጋዜጠኛ ጓደኛ አለኝ ሰናይ የሚባል ኤርትራዊ ነው። ጥሩ ኤርትራዊ ነው። ብታናወያየውም ደስ ይለኛል። በጣም በሳል ነው እና ለውጡ ጊዜ አለ የኤርትራ የሙዚቃ ባንድ የጀነራሎቹ ምናምን ተወክለው ባህር ዳር ሄደው ነበራል። የኤርትራ ጀነራሎች ያሉበት በስነ ስርዓት በቃ ባንድ ይዘው ምናምን እንደውም በጣም ታዋቂ የኤርትራ ዘፋኞች አሁን ስሙ ረሳሁት፣ አስታውሰኝ። በጣም ታዋቂ ዘፋኝ አላቸው። ባህር ዳር ቁጭ ብሎ ቴዲ የዘፈነውን ዘፈን ሲነግረኝ በረሃ ላይ አማራውን የሰደበበትን ዘፈን ነው የዘፈነላቸው። ኢቭን አልተላቀቁም ከሱ። ሶ በረሃ ላይ ጠላታቸው አማራና ኢትዮጵያ ነበረች። ወደ ስልጣን መጡ። ኢትዮጵያን ሪሶርስ ተጠቅሜ የአፍሪካ ሲንጋፖር፣ የምስራቅ አፍሪካ እስራኤል፣ ኢትዮጵያ ናት ግን የሪሶርሱ ምንጭ። ጸብ መጣ። የኢትዮ ኤርትራ ጦርነት በእርግጥ በህወሓትና በሻዕቢያ መካከል ነበር ወይስ የትግራይን ህዝብ ታርጌት ያደረገ ነበር? ቴዲ አይደር ላይ ሄደህ ቦምብ ስትወረውር ምንድነው እያደረክ የነበረው? አይደር ትምህርት ቤት ህዝብ ነው ማዕከል ያደረገው። ጨረሰ። እሱ ቂም በቀል ያዘ። ለውጡ ሲመጣ ታርጌት ያደረገው የትግራይ ህዝብ አለ። ብዙዎች ጌም ኦቨር ወያኔ ሲል ደሶኮልድ ወያኔ የሚባሉትን ያለብ አድርገው አጫፍረዋል። እኔ እዛ ውስጥ አልነበርኩም።
ጌም ኦቨር ወያኔ ግን የትግራይ ሊቅን ጌም ኦቨር ያለ ነበር። ቢኮዝ ማይንድ ሴቱ እሱ ከድርጅት ጋር ይቀናጅና ህዝብ ነው ታርጌት የሚያደርገው። ጌም ኦቨር ወያኔ እሱ ነው። የሆነ ወቅት ላይ የቲፒኤልኤፍ ጥፋት እንዳልኩ ሰሜንዝን መታ ሚሳኤል ወይም የሆነ ነገር ይሄ ተኮሰ ሮኬት ለኢሳያስ እልል በቅምጤ ሆነበት። ቂቤ ጠጣ ዱላ ነው ለኢሳያስ ያቀረበው ህወሓት ሰተት ብሎ እንዲገባ አረገው። ሰሜንዝን መጥቷል፣ ለሱ ልኮለታል። ሻቢያ ሲጠብቅ ነው የነበረው። ጌም ኦቨር ብሎ ነው እየጠበቀ ያለው። ተጋበዘ፣ ህወሓት ጋበዘው። በዚህ ላይ ጠንካራ አቋም ነው ያለኝ። በነገራችን ላይ ግልጽ እንዲሆን ሰሜንዝም ባይመቱ ኖሮ መብረቃዊ ጥቃት ብሎ ባይመቱት ኖሮ ሚሳኤልም ይሁን ሮኬት ባይተኩሱ ኖሮ የኤርትራ መንግስት የመግባት እድሉ ጠባብ ነበር። ፍላጎት ቢኖረው